የመንፈስ ቅዱስ ስጦታ የጸጋ ስጦታ ምንድነው? መንፈስ ቅዱስ ለቤተ ክርስቲያን ህንጸት የሚሰጠው ችሮታ ስጦታ። በቤተ ክርስቲያን ውስጥ ተቀባይ ነው። ለምን? ለዚች ሕያው ማህበር መታነጽ፣ መጎልበት፣ ኤዲፋይ መደረግ እስከ ፍጻሜ መድረስ ይጠቅም ዘንድ በመንፈስ ቅዱስ የተሰጠ አማኙ የሚታጠቀው አገልግሎት ነው። ስለዚህ ሰጪው መንፈስ ቅዱስ ነው። የመንፈስ ቅዱስ ስጦታ ነው ስንል ከሕያዋን ማህበር ተመርጠን ወደ ሕያዋን ማህበር እንድንቀላቀል ነው፣ እንድንነጠል አይደለም። ተነጥለን የሚሰጠን ተነጥለን እንድንቀር አይደለም። ለዛች ማህበር ግብአት እንድንሆን፣ ለዛች ማህበር መታነጽ ህንጸት እንድንሆን። እንደምን አመሻችሁ። እግዚአብሔር የተመሰገነ ይሁን። ከስራ ድካም ከውሎ ድካም እንደምንገባ ይታወቃል። ግን እግዚአብሔር የተመሰገነ ይሁን። ጎረቤታችሁን ካላገኛችሁት ሰላም ማለት ትችላላችሁ። በዚህ አጋጣሚ እንደምን ውለሃል፣ እንደምን ከርመሃል ካልተገናኛችሁ ሲስተርስ ሰላም ተባባሉ። እግዚአብሔር የተመሰገነ ይሁን። በአንድ ወቅት አንዲት እናት ቤተክርስቲያን እየመጡ ይተኛሉ እና አንድ ያስተዋለ ሰው ሁሉ ጊዜ እየመጡ ስለሚተኙ ጠየቃቸው። ለምንድነው ሁሉ ጊዜ እየመጡ የሚተኙት አላቸው። ያው የእድሜም የተለያዩ የፊዚካል ጫና አለ አሉ። ያው እየመጡ ስለሚተኙ እኮ ብዙ ጥቅም እያገኙ አይመስለኝም አላቸው። ሲላቸው ለማንኛውም ቅርጫት ወንዝ ዳር እየወረደች ውሃ ብትቀዳ ወደ ቤት ውሃ ይዛ ባትመለስም ንጹህ ትሆናለች አሉ ይባላል። ዛሬ ቤተክርስቲያኑ ስንመጣ ስላለን አገልግሎት ስላለን ቦታ ነው የምናወራው። አገልግሎት መጀመር ላይ የሌላችሁ ሰዎች ያው መንፈሳችሁ ይጠራል ማለት ነው። እየተመላለሳችሁ እንደዛች ወንፊት እየተመላለሳችሁ ይጠራል። እዚህ መታችሁ ግን የምትጎድሉት ነገር አይኖርም። ወይ እንደ ወንፊቷ ትጠራላችሁ፣ በሂደት ደግሞ ወንፊት ሌላ ነገር ነው የሚያጣራ ወይ የሚይዘው ወደሚለው አገልግሎታችሁ ትሄዳላችሁ። ኤኒዌይስ እዚህ መታችሁ የምትከስሩ አትኖሩም። ዛሬ የምናወራው አገልግሎት በቤተ ክርስቲያን ውስጥ እንልና ከዛ የጸጋ ስጦታዎች እንላለን፣ የመንፈስ ቅዱስ ስጦታዎች እንላለን። ይህንን ስል መናፍስት መለየት ምናምን ነው ቶሎ የሚመጣላችሁ። በኋላ ይህን የስተት ትምህርት እንመታለን። አንዱ ጎኑ እውነት ነው፣ እሱ ነው። ግን በኋላ ቀስ እያለን እናጠራለን። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 14 ጀምሮ ያለውን አብረን እናነባለን። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 14 ጀምሮ አካል ብዙ ብልቶች እንጂ አንድ ብልት አይደለምና፣ እግር እኔ እጅ አይደለሁምና የአካል ክፍል አይደለሁም ብትል ይህን በማለቷ የአካል ክፍል መሆኗ ይቀራልን? ጆሮም እኔ ዓይን አይደለሁምና የአካል ክፍል አይደለሁም ቢል ይህን በማለቱ የአካል ክፍል መሆኑ ይቀራልን? አካል ሁሉ ዓይን ቢሆን መስማት ወዴት በተገኘ? ሁሉም መስማት ቢሆን ማሽተት ወዴት በተገኘ? አሁን ግን እግዚአብሔር እንደወደደ ብልቶችን እያንዳንዳቸውን በአካል አድርጓል። ሁሉም አንድ ብልት ቢሆንስ አንድ አካል ወዴት በሆነ? ዳሩ ግን አሁን ብልቶች ብዙዎች ናቸው፣ አካል ግን አንድ ነው። ዓይን እጅን አታስፈልገኝም ልትለው አትችልም፣ ወይንም ራስ ደግሞ እግሮችን አታስፈልጉኝም ሊላቸው አይችልም። ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁኑ የሚያስፈልጉ ናቸው። ከአካል ብልቶች ያልከበሩ ሆነው የሚመስሉን በሚበዛ ክብር እናለብሳቸዋልና፣ በምናፍርባቸውን ብልቶቻችን ክብር ይጨመርላቸዋል። ክብር ያላቸው ብልቶቻችን ግን ይህ አያስፈልጋቸውም። ነገር ግን ብልቶች እርስ በርሳቸው በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደለው ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን አገጣጠመው። አንድም ብልት ቢሳቀይ ብልቶች ሁሉ
ከእርሱ ጋር ይሳቀያሉ። አንድ ብልትም ቢከብር ብልቶች ሁሉ ከእርሱ ጋር ደግሞ ደስ ይላቸዋል። እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ። እግዚአብሔርም በቤተ ክርስቲያን አንዳንዶቹን አስቀድሞ ሐዋርያት፣ ሁለተኛም ነቢያት፣ ሶስተኛም አስተማሪዎች፣ ቀጥሎም ታምራት ማድረግን፣ ቀጥሎም የመፈወስ ስጦታን፣ እርዳታንም፣ አገዛዝንም፣ የልዩ ልዩ አይነት ልሳኖችንም አድርጓል። ሁሉ ሐዋርያት ናቸውን? ሁሉስ ነቢያት ናቸውን? ሁሉስ አስተማሪዎች ናቸውን? ሁሉስ ታምራትን ይሰራሉን? ሁሉስ የመፈወስ ስጦታ አላቸውን? ሁሉስ በልሳኖች ይናገራሉን? ሁሉስ ይተረጉማሉን? ነገር ግን የሚበልጠውን የጸጋ ስጦታ በብርቱ ፈልጉ፣ ደግሞም ከሁሉ የሚበልጠውን መንገድ አሳያችኋለሁ ይላል። እግዚአብሔር ይመስገን። ወደ ዛሬው እንምጣ። እስካሁን በቤተ ክርስቲያን የተለያዩ አገልግሎቶች፣ የተለያዩ የጸጋ ስጦታዎች፣ የተለያዩ ጸጋ የሚተላለፍባቸው መንገዶች እያየን ነበር። ከመጀመሪያው ቤተክርስቲያን ምንድነው፣ በምን ይገለጣል፣ ማን መሰረተው ከሚለው ጀምሮ ያለውን እያየን ነበር። ዛሬ ከባለፈው ሳምንት ቀጥለን ባለፈው ሳምንት የጸጋ መተላለፊያ መንገዶች ብለን ዘለግ ያለ ዝርዝር ዘርዝረን ከዛ ውስጥ ግን ሁለት ቅዱሳት ስርዓት የሚባሉትን እነሱን ነጥለን አውጥተን ረጅም ጊዜ ወስደን እነሱን ዲስከስ አድርገናል። ዛሬ የምናየው ደግሞ አገልግሎት በቤተ ክርስቲያን ውስጥ ይህንን ስንል የመንፈስ ቅዱስ ስጦታ እያለን አገልግሎት በቤተ ክርስቲያን ውስጥ ንዑስ ርዕስ የመንፈስ ቅዱስ ስጦታ እያለን ምን ማለታችን እንደሆነ እናነሳለን። ለመሆኑ በዚህ ዘመን በዚህ ጊዜ የመንፈስ ቅዱስ ስጦታና አገልግሎት እያልን ዲስከስ ማድረግ ለምን ያስፈልገናል? በቃ አስተማሪዎች አሉ፣ ሰባኪዎች አሉ፣ እዚህ ሆነ ጸሎት የሚጸልዩ አሉ። ለምን በዛ ሂደት ዝም ብለን ፕሮግራሙን አንሄድም? ለምንድን ነው ድጋሚ ማንሳት የሚያስፈልገው? ለምንድን ነው የጸጋ ስጦታ ብለን ድጋሚ ረገፍ አድርገን በየጊዜው ማውራት የሚኖርብን? ለምንድን ነው? አንድ ጊዜ ከተሰጠን ለምን እየተገለገልን አንቀጥልም? ለምንድን ነው ርዕሰ ጉዳዩን አሁንም ማንሳት የሚያስፈልገው? የመጀመሪያው የቤተ ክርስቲያን ስልጣን የሚባል ኮንሴፕት በደንብ ሪቫይዝ መደረግ ስላለበት ነው። ለምን? አንዳንዶች የመንፈስ ቅዱስን ስጦታ የግለሰብ መሳሪያ ስለሚያደርጉት የቤተ ክርስቲያን ስልጣን የሚባል ባር መቀመጥ አለበት። ለዛ ነው የጸጋ ስጦታዎችን ስናነሳ እግዚአብሔር በቤተ ክርስቲያን በኩል ያፈሰሰው ጸጋ መሆኑ በደንብ መታወቅ አለበት። በሌላ አባባል እግዚአብሔር ማንንም ነጥሎ ከቤተ ክርስቲያን ሩቅ ጸጋ አልሰጠም። እደግማለሁ፣ ማናችንንም ከቤተ ክርስቲያን ክበብ ውጪ፣ ከቤተ ክርስቲያን ከቅዱሳን ህብረት ውጪ ነጥሎ ጸጋ ሰጥቶ ሂድና አገልግላቸው አላለንም። ሂጂና አገልግላቸው አላለንም። እግዚአብሔር ጸጋን የሰጠው በቤተ ክርስቲያን መካከል ለቤተ ክርስቲያንም ነው። ስለዚህ አንድ ሰው እኔና ቤተ ክርስቲያን ሊል አይችልም፣ እኛ ነው ሊል የሚችለው። እዚህ ለዚህ ህዝብ ተጠርቼ አይደለም የሚለው፣ ለኛ ተጠርተን ነው የሚለው። ስለዚህ መካከል ነው ያለ ነው ማለት ነው። መካከል ነው ያለ ነው። ስለዚህ የቤተ ክርስቲያን ስፍራ መጀመሪያ ቦታው መያዝ አለበት። ይሄ የስልጣን ጉዳይ፣ የቤተ ክርስቲያን ስልጣን ጉዳይ ቦታው መያዝ አለበት። ምክንያቱም መንፈስ ቅዱስ የሚሰጠው ስጦታ ኤክሰርሳይዝ የሚደረገው በቤተ ክርስቲያን ነው። አስቀድሞ ደግሞ አምኖ የሰጣትም ለቤተ ክርስቲያን። ከዚህ ነው ምን ጀምረው ማለት ነው። ስለዚህ የቤተ ክርስቲያን ስልጣን ይቀድማል ማለት ነው። ለምሳሌ አንዳንዶች እንደዚህ ትሆናላችሁ። በግላችሁ የእግዚአብሔር ጸጋ በእናንተ ውስጥ መንቀሳቀስ ሲጀምር ታውቃላችሁ። አይ ቲንክ የእግዚአብሔር ጸጋ አስተማሪ እንደሆን እየለየኝ ነው ብላችሁ ትለያላችሁ። ለምሳሌ አንዳንድ ጊዜ ደግሞ ምን ይሆናል? ቤተ ክርስቲያንን እግዚአብሔር በመንፈስ ቅዱስ ስላስታጠቃት መሰረቷም እሱ ስለሆነ የምትንቀሳቀሰውም በመንፈስ ቅዱስ ስለሆነ አንዳንድ ጊዜ ደግሞ እንዴት ይሆናል? እናንተ ሳታውቁ ስትንቀሳቀሱ ቤተ ክርስቲያን ትለያችኋለች። ና እስቲ አንተ ና እቺን መጽሐፍ ቅዱስ አጥናና 10 ደቂቃ አካፈል ትላለች። ኧረ እኔ እንደውም እኮ ከ5 በላይ ሰው ከተሰበሰበ ላብ ነው የሚለኝ፣ እሱን በኋላ እናያለን ትላለች። ምክንያቱም ቤተ ክርስቲያን
በመንፈስ ቅዱስ ታጥቃ በመንፈስ ቅዱስ መሰረት ላይ ጀምራ በመንፈስ ቅዱስ ታጥቃ በመንፈስ ቅዱስ ሰስቴን የምታረግ ሕያው ማህበር ስለሆነች በዚያ የመንፈስ ቅዱስ ስራ ውስጥ መንፈስ ቅዱስ በሰዎች ውስጥ ያስቀመጠውን ጸጋ የመለየት የዲዘርንመንት መንፈስ ስለተሰጣት ማለት ነው። ስለዚህ የቤተ ክርስቲያን ስልጣን በቦታው መቀመጥ ስላለበት ነው። ሌላው መልእክትና ልምምድ መገራት ስላለበት ስለዚህ ጉዳይ ማውራት አለብን። መልእክትና ልምምዶች መገራት አለባቸው። ከተተው ከባድ ናቸው። ለምሳሌ በቤተ ክርስቲያን ውስጥ ልምድ የሚመስሉ የነበሩ ግን ከመንፈስ ቅዱስ ጥሪ የተነሳ ስላልሆኑ የቀሩ ነገሮቻችንን በስብከት ማየት ትችላላችሁ፣ በዝማሬ ውስጥ ማየት ትችላላችሁ። ለምሳሌ ትዝ ይለኛል ከ2000 ዓመተ ምህረት ጀምሮ የምትሉት ልምድ የለም አሁን የቀረ። ለምሳሌ እየመጣው አንድ እየገረመኝ የነበረው ነገር እህቶች ጫማ አውልቀው ባዶ እግራቸውን ስቴጅ ላይ ክሊፕ ይለቁ ነበር የሆነ ሰሞን። ትዝ ይላችሁ? እየመጣው ነው ትዝ ያለኝ። ከዛ አንድ ሰሞን ደግሞ እንደዚህ ማጨብጨብ አንድ እንትን ሆኖ ነበር። እየመጣው ያለፈውን 10 ዓመት እያሰብኩት ነበር። ስብከት ትዝ ይላችኋል? የክራቫት ጌጥና እንትን ሃንድ ክሪስፕ ማመሳሰል አንዱ እንትን ነበር። ስለዚህ የሆኑ ልምዶች አሉ። በመሰረቱ መንፈስ ቅዱስ ኦረንት ያደረገው ልምድ ሳይሆን የኛ የሆኑ ልምዶች አሉ። የኛ አሁን እሱን ይሄ የመንፈስ ቅዱስ ምሪት ነው ማለት ግን አንችልም። ቆሪ ያለን አንድ ምሳሌ ተጫዋውተን ነበረ። እረሱ ወንበር ላይ እንዳትቀመጡ የሚባል ወንበር ነበረ። ሄኖክ መስፍን እያለ እዚህ ወንበር ላይ እንዳትቀመጡ ይባላል አለ ድርጅቱ። ማንም ወንድ ደፍሮ አይቀመጥም እዛ። በኋላ አንድ አዲስ ነውጠኛ ሰራተኛ ይኖራል አይደል? ሁሉን ነገር የሚጠይቅ ገባን። ለምን ምንድን ነው ማንቀመጥበት ምክንያት ይላል። የምናውቀው ነገር የለም ከላይ ይላል ህዝቡ ከላይ ይላል። በኋላ ከላይ የቱ ነው ብሎ ከላዮቹ ጋር ሄደ። ለምንድን ነው ማንቀመጠው እዛ ይሄ መታጠፊያው ጋር ዛፉ ስር ያለው ወንበር? ከላይ አሉት። ከላይ ማን ነው ብሎ ፈልጎ የቀድሞውን ኤክስኪዩቲቭ ዳይሬክተር ፈልጎ አገኛቸው እና ለምንድን ነው አሁን ያለው መሪ መቀመጥ አይቻልም ስላቸው ከላይ አለኛሉ። ከላይ አለ ከላይ። በኋላ ፈልጎ የመጨረሻውን በእድሜ ጠገብ የሆኑትን የድርጅቱን መሪ አገኛቸውና እኔም ምሎት ጋሼ ያኔ እርሶ ከነበሩ አላቅም እና ያኔ ይሄንን ያውቁ ከነበር አላቅም፣ አንድ ነጭ ወንበር አለች እዛ ላይ መቀመጥ አይቻልም፣ እንደው ሰምተው ይሁን? በስመ አብ እስካሁን ሰው አይቀመጥም አሉ። አዎ ምን ነው ሲላቸው ያኔ እኔ ነበርኩኝ አትቀመጡ ያልኩት አሉ። ለምንድን ነው? ነጭ ተቀብቶ ስለነበር ልብሳቸውን ቀለም እንዳይነካው ነው አትቀመጡ ያልኩት። አለቀ። ስለዚህ እንዳትቀመጡ ይላል እየመጣ ሁሉም ማለት ነው። ስለዚህ መቃኘት አለበት። ስለዚህ ልምምድና የመልእክቶቻችን መቃኘት ስላለባቸው በዚህ ጉዳይ ላይ በደንብ ዲስከስ ማድረግ ይኖርብናል ማለት ነው። ሁለተኛው። ሶስተኛ ስርዓት ነው። የስርዓት ጉዳይ ታውቃላችሁ። በስርዓትና በነፃነት መካከል ባላንስ ማድረግ የስርዓትና የነፃነት ጉዳይ ታውቃላችሁ። መሳ ለመሳ መሄድ አለበት። ነፃነታችንን ስንጠቀም ስርዓት አልበኛ እንዳንሆን ደግሞ መጠንቀቅ ይኖርብናል ማለት ነው። በጣም ሞቅ ሲለን ማይክ ማጋጨት እንችላለን፣ ግን እሱ ስርዓት አይሆን። ይሄ መታወቅ አለበት። ሌላው በኋላ ላይ በደንብ አንደርስታንድ እናደርገዋለን። ይሄንን አንድነትን ከሚከፋፍል ለመጠበቅ ነው። በኋላ አብራራለሁ። ለምን? የጸጋ ስጦታ ከሆነ ለሁላችንም ዩኒፎርም ስለማይሰጥ አንድ የተሰጠንን ስጦታ ነጠል ብለን ማን የኔ አለው ካልን አንድነታችንን ልንሰነጥቀው። ምን የረባ ነገር እኮ አያረጉም፣ እኛ ነን እንጂ ከእንትን ጋር ከጂኒ ጋር ስንዋጋ ምንውለው ካልኩኝ አሁን ቀስ ብዬ አንድ እርምጃ ወደ ኋላ ልመጣ ነው። አሉ የሆነ እንደ ነገሩ አንዳንድ የጎዳደሉ ነገሮችን ቦታ የሚያስይዙ አሉ። ግን ጫነብና ምን ታደርገዋለህ? በቃ ብቻችሁን ተሸከሙ ሲለምና ካልኩኝ አንድ ወደ ኋላ ልል ነው ማለት ነው። አንድ ወደ ኋላ ላለው። ስለዚህ አንድነታችንን እከፍለዋለሁ። ከዛ እሱ ትላላችሁ፣ እሱ እኛ ትላላችሁ፣ ከዛ እያለ ይመጣል። ስለዚህ በእነዚህ ጉዳዮች የጸጋ ስጦታዎች በቤተ ክርስቲያን ምንድናቸው፣ ለምን ይሰጣሉ፣ ከማን ይሰጣሉ የሚለውን
መነጋገር በጣም ወሳኝነት አለው። ምክንያቱም የቤተ ክርስቲያን አገልግሎታችንን አፌክት ስለሚያደርግ ማለት ነው። መሰረታዊ ትርጉም የመንፈስ ቅዱስ ስጦታ የጸጋ ስጦታ ምንድን ነው? መሰረታዊ ትርጉም መንፈስ ቅዱስ ለቤተ ክርስቲያን ህንጸት የሚሰጠው ችሮታን ስጦታ። ለቤተ ክርስቲያን ህንፃ እንዲገነባ ለምሳሌ በንግግራችሁ መካከል ምን ትላላችሁ? አያንጽም ስትሉ በእኔ ህይወት ጤናማ ህንፃ አይሰራም እያላችሁ ነው አይደል? አያንጽም ስትሉ ህንፃ ማነጽ፣ ህንጸት አይደለ? ኮንስትራክሽን፣ ህንጸት። ስለዚህ መንፈስ ቅዱስ ለቤተ ክርስቲያን ህንጸት ወይንም ኮንስትራክሽን፣ ኤዲፊኬሽን ለአማኙ የሚሰጠው ችሮታ ነው። ስለዚህ በቤተ ክርስቲያን ውስጥ ተቀባይ ነው። ይህንን እናገራለሁ። ማንም የጸጋ ስጦታን የመንፈስ ቅዱስ ስጦታን ጓሮ አስተካክሎ ጠፍጥፎ የሚሰራ የለም። ሁሉ ተቀባይ ነው። እዚህ ይሄ በደንብ መታወቅ ያለበት ነገር አንደኛ ቆሮንቶስ ምዕራፍ 12 አሁን ያየነውም ክፍል ቁጥር 11 ላይ ምንጩ መንፈስ ቅዱስ እንደሆነ መታወቅ አለበት። ለምን? ለዚች ሕያው ማህበር መታነጽ፣ መጎልበት፣ ኤዲፋይ መደረግ እስከ ፍጻሜ መድረስ ይጠቅም ዘንድ በመንፈስ ቅዱስ የተሰጠ አማኙ የሚታጠቀው አገልግሎት ነው። ስለዚህ ሰጪው መንፈስ ቅዱስ ነው። ለእያንዳንዱ እንደሚሆን አይደለ? ትዝ ይላችኋል ጴጥሮስ ሰዎች የሰው ልጅ ማን እንደሆነ ይሉታል ሲል ማቴዎስ ምዕራፍ 16 ማርቆስ ምዕራፍ 8 ላይ አንዳንዱ መጥምቁ ዮሐንስ ይሉሃል፣ አንዳንዱ ከነቢያት አንዱ ብለው ብዙዎች መልስ መለሱ። ከ11 ብዙዎች መለሱ። ስለዚህ አሉት ስለሆነ ብዙዎች መለሱ። አንድ ሲደመር ሰዎች መለሱ። ከዛ እናንተ ማን እንደሆን ትሉኛላችሁ ሲል 11 ሰው ወደኋላ አለና አንድ ሰው ብቻ ጴጥሮስ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ስለዚህ አሁን የተሰጠው አንድ ስጦታ መገለጥ ይባላል። ከላይ የተነገረውን መግለጥ፣ ማሳየት፣ ይህን ሰማው ማለት። ከዚያ ኢየሱስ ወዲያው ምን አለው? አንተ ጴጥሮስ ነህ አለው። አንድ ይሄ መታወቅ አለበት። ሁለተኛ በሰማይ ያለው አባቴ ሕያው ስለሆነ ነገረህ እንጂ ይህንን ስጋና ደም አልገለጠልህም አለ። ስለዚህ ምን እያለው ነው? ከ11 ጋር ተሰብሰብ፣ ተመለስ ወደኋላ። ለምን? ይሄንን የነገረ እውነትም በሰማይ ያለው ሕያው አባቴ ነው አለው ማለት ነው። ስለዚህ የመንፈስ ቅዱስ ስጦታ ነው ስንል ከሕያዋን ማህበር ተመርጠን ወደ ሕያዋን ማህበር እንድንቀላቀል ነው፣ እንድንነጠል አይደለም። ይሄ መታወቅ አለበት። ተነጥለን የሚሰጠን ተነጥለን እንድንቀር አይደለም፣ ለዛች ማህበር ግብአት እንድንሆን፣ ለዛች ማህበር መታነጽ፣ ህንጸት እንድንሆን ነው ማለት ነው። ይሄ በጣም መታወቅ አለበት። ስለዚህ በዚህ ትርጓሜ መሰረት ምንጩ መንፈስ ቅዱስ ነው። አንድ ሁሉም አማኝ ይቀበላል። ሁለት ይህንን በደንብ ሪፍሬሽ ማድረግ አለብን። አሁን ከአንዳንዶቻችን የምንለየው ጊዜ ወስደን ጸልየናል፣ ጊዜ ወስደን ናቪጌት አድርገናል፣ ጊዜ ወስደን መንፈስ ቅዱስ በእኛ ህይወት ሊሰራ የወደደውን ጠይቀናል። ይሄ ነው እንጂ ልዩነታችን የሚሆነው ሁሉ አማኝ ተቀብሏል። በዚህ መካከል ማሳስበው ሃይስኩል እያለን ጁኒየር ኤሌመንተሪ ምናምን እያለን የገጠመንን ነገር ለመንፈሳዊ ህይወት እንዳታረጉት ነው ማሳስባችሁ። ለምሳሌ የዓለም ዋንጫ ሲመጣ በቃ እኔ ሲጀምር ኤቶን ደግሞ አውቃለሁ እላለሁ። በቃ ሲጀምር ከዛ ቁምጣ ለብሳለሁ፣ ኳስ ይዤ ብቻዬን ልቤ እስክትል ነው የምጫወተው። ከዛ ደግሞ ያልቃል የዓለም ዋንጫው ወይ አፍሪካ ዋንጫው እቀዘቅዛል። ከዛ ደግሞ ተከታታይ ከ1 እስከ 3 ይወጣሉ ኢትዮጵያውያን። አይ በቃ አይ ቲንክ ኢሞሽናል ነበርኩኝ የኳሱ ጊዜ። እኔ ቤዚካሊ ሯጭ ነኝ። ይህንና ደግሞ የሯጭንም ደግሞ ሞክራለሁ። ይህንንም ይህንንም መቼ ነው በእድሜ እየበሰልኩ ስመጣ በደንብ እየለየው ስመጣ ነው ጎራዬን የለየው። ስለዚህ the more we stick with God አይደለ? በመሰረቱ ወደ እግዚአብሔር ካልቀረብን በእኛ ህይወት ሊሰራ የወደደውን ነገር በምን ልናቅ እንችላለን? በፍጹም ወደኋላ ከራቅን የሚነግረን አይደለም፣ ያ ዓለም የሚነግረን አይደለም። ብዙ ጊዜ እንደምለው ነው እኔ እርግጠኛ ነኝ ይላል አንዳንድ ሰው። እርግጠኛ ነኝ እኔ ታስተምራለህ፣ በቃ ማስተማር ነው ይላል።
ከዛ በሆነ ጊዜ አንዴ ካፌ ሳገኘው ሌሊት 6 ሰዓት ላይ እንዲህ ብለውት በሚል የውሾ መጽሐፍ ይዞ ደግሞ ታገኘዋል። ቤት በኩል ነው የምታስተምረው ነው ወደዛ ይሆናል። ስለዚህ እኛ ጸጋችንን ራሱ ለማወቅ የግዴታ ወደ ሰጪው አይደል? ብዙ ጊዜ እንዴት ነው ምን ሆነው ልጅ እያለን ከሚልከን ሰው ድምፅ እየራቅን በሮጥን ቁጥር አንሰማም አይደል? ሄደን ጫው የምንገዛው ለዛ ነው ስኳር ብለን ይኸውልህ መታጠፊያው መቆያ ሲል ሰምቻለሁ። አዎ እየሰማው ነው ምሮጠው። ከዛ እንትን ይዘና የሚለው ትዝ ይለኛል። ሄድና እለዋለሁ። ከዛ ባለሱቁ ራሱ አንዳንዴ የምር ሰፈር የነበረው ባለሱቅ ቅድም እህት ሊሊ መታ ነበረ ብሎ ገምቶ ነው የሚሰጠኝ የቤት ዕቃ። መቼም ቅድም ጫው ከወሰደች አሁን መልሳ ጫው አትወስድም በሚል ገምቶ የሆነ እርድ ይሰጠኛል። ይዤ ሄዳለሁ። ቤት የሚፈጠረውም መገመት እኔ የሚል የሆነ ነገር ይፈጠራል። ስለዚህ ከሰጪው በራቅን ቁጥር ምን እየተሰጠ እንደሆነ አናውቅም። ዓላማው ደግሞ ማነጽ ነው። ይሄ ከትርጉሙ አለ ማነጽ ነው። አንድ ግን በጣም ወሳኝ ነገር አራተኛ እናስቀምጣለን እዚህ ጋር። በዚህ ትርጓሜ መሰረት ምንጩ መንፈስ ቅዱስ ነው ብለናል። ከዛ ሁሉም አማኝ ተቀብሏል ብለናል። ከዛ ዓላማው ማነጽ ነው ብለናል። ከዚያ ግቡ ክርስቶስ ኢየሱስን ማክበር። አንድ ስታር ነው ያለው። እቺ መታወቅ አለባት። አንድ ስታር ነው ያለው። አንድ በአጽናፈ ዓለሙ ላይ የሚበራ አንድ ስታር ነው ያለው። ስለዚህ ግቡ ክርስቶስ ኢየሱስን ማክበር ነው። ሰውየው ስቴጅ ላይ በጣም በቃ ራሱን ብዙ መወድስ ያለው ለራሱ ብዙ ሙገሳን የሚያመጣ ነገር በጣም ተናገረና ጨርሶ ወረደና 2 ሰዎች ቆመው ያው እንደ ልምድ ዝም ብሎ ጌታ ይባርክ እንደሚባለው አንድ እናት በቃ ጨንቋቸው ፊት ለፊት ሲያዩት እግዚአብሔር ይባርክ አሉት እና ክብሩን ጌታ ይሰዳል። እሱ ዘና ብሎ ክብሩን ጌታ ይሰድ ብሎ አንደኛው ሰውዬ ምን አለ? ምን የቀረውን አዳለ እንደዚህ እና ስቴጅ ላይ ላፍ አርጓት ነው የወረደው። ስለዚህ ክብሩ ሁሉም ተጠቅልሎ ለጌታ ነው። ስለዚህ ጌታ ኢየሱስ ክርስቶስ በመንፈስ ቅዱስ አብርሆት እንዲበዛልን፣ እንዲገለጥልን፣ እንዲከብርልን ነው እንጂ ተቀባዩ እንዲከብር አይደለም። አንዳንድ ጊዜ ሰው የሆነ ዕቃ ያዝልኝ ብሏችሁ ይዛችሁ ተኩራርታችሁ ታውቃላችሁ? ጌታ ይባርካችሁ አዎ ያላችሁ ሰዎች ይህን ታብ ያዝ ብሏችሁ በተቻለ መጠን ታባለው እንድትባሉ ቅድም ከዛ የመጣው እያለ ምናምን ትላላችሁ። እስኪወስደው ማለት ነው። እስኪወስደው በተቻለ መጠን በቃ እሷን አጋጣሚ ተጠቅማችሁ ወይኔ እስሽ ታባለው ምናምን እንዲባል ቶሎ አሳይቼ ከዛ ባለቤቱ ሲመጣ አስረክባለሁ። የዛ አይነት ታይታ ነው የሚሆነው። ሁሉ የሱ ነው። በማን ንብረት ነው? በማን ንብረት ነው? ይሄ በጣም መታወቅ አለበት። እዚች ጋር አስፈላጊ ልዩነት ማንሳት አለብን። ትንሽ ለማነጻጸር ያህል የጸጋ ስጦታ የመንፈስ ቅዱስ ስጦታ ከታለንት ያልፋል። አሁን ታለንት እያልን አይደለም። ለምሳሌ አንዳንድ ሰዎች እንዲህ ሰጀስት ያደርጋሉ። አንተ በነገር ላይ ስትናገር ብዙ አትደነቃቀፍም፣ ስለዚህ ለምን መጽሐፍ ቅዱስ አታስተምርም? አያስተምርም። ስለ ታለንት አይደለም እያወራን ያለ ነው። የመንፈስ ቅዱስ ስጦታ ነው እያልን ያለ ነው። ከመንፈስ ቅዱስ ካልተቀበልክ ልብ አትደርስም። እንዴት ይሆናል? በፍጹም አትደርስም። ከመንፈስ ቅዱስ ካልተቀበልክ በስተቀር የሰዎችን ጓዳ አትደርስም። ስለዚህ ከታለንት ከፍ ይላል። አንዱ ታለንት ሊሆን ይችላል። ሬቶሪክ ይጠቀማል። ለምሳሌ የቅዱሳት መጽሐፍት የጻፉ ሰዎችን የንግግር ጥበብ፣ የጽህፈት ችሎታ ጥበብ እነዚህን ተጠቅመዋል። ጽህፈታቸው ግን አይደለም መልእክቱን የሚያስተላልፈው፣ ያንን መጠቀሙ ነው አይደል? እንደውም ጴጥሮስ ምንድን ነው የሚለን? በቅዱስ መንፈስ ምን ብለው ነው የሚለው? ተገፍተው አይደለ? እክባሊዮ ተገፍተው ወደዚያ ነገር በደንብ ድሪቭን ስለነበሩ ጻፉት ይላል። ወይንም የነሱን ታለንት እግዚአብሔር አድቫንቴጅ አድርጎ ተጠቀመው ማለት ነው። ሁለተኛ ቁልፍ የሆነ ንጽጽር መንፈሳዊ ስጦታ። እቺን አሁን በከፍተኛ ጥንቃቄ ነው ማውራት የሚኖርብኝ።
መንፈሳዊ ስጦታ የመንፈሳዊ ብስለት ወይንም ከፍታ ማሳያ አይደለም። እቺም በጥንቃቄ አብራራለሁ። መንፈሳዊ ስጦታ የመንፈሳዊ ህይወት ከፍታ ወይንም የብስለት ማሳያ አይደለም፣ አቻ አይደለም። ምክንያቱም አንድ ሰው የጸጋ ስጦታ አለው ማለት ባይ ዲፎልት የመንፈሳዊ ህይወት ከፍታ ላይ ነው ወይንም በመንፈሳዊ ህይወት ብስለት ውስጥ ነው ማለት አይደለም። አድሜ ብዙ ጊዜ ስንሰባሰብ እንደዚህ አይነት ኢሹ ሲነሳ ሜንሽን የሚያደርገው በጣም ጥሩ አባባል አለ። የጸጋ ስጦታን ያወጣው ካራክተር ያወርደዋል። በጸጋ ስጦታ ወደ ላይ የወጣ በካራክተር ይወርዳል። በካራክተር ግድፈት ማለት ነው። በካራክተር አለመብሰል ማለት ነው፣ ይወርዳል። ስለዚህ የጸጋ ስጦታ ማለት በቃ ይኸው ማቅ ለብሰ በደረት ተኝተ አይገባኝም ነበር የምትለው ነው። የጸጋ ስጦታ እንደዛ ነው። የመንፈስ ቅዱስ ስጦታ እንደዛ። እኔ አንድ ሰው ማሳመን አልችልም፣ አይደለም 500 ሰው ፊት ልታሰብከኝ የምትለው ነው። እኔ አይደለም ለመዘመር ለምንም በቃለሁ ብዬ አስቤ አላቅም። እኔ አይደለም ለማገልገል ለመምራት አይደለም ለመቆረስ ለምንም እሆናለሁ ብዬ አላሰብኩም። አንተ ግን ታማኝ አድርገህ ስለቆጠርከኝ ስምህ ይባረክ። እንደዚህ የምትለው ምክንያቱም ስጦታ ነው፣ ችሮታ ነው፣ ስለሚሰጥ ነው። ከሰጪው በጎ ፈቃድ የተነሳ የሚሰጥ ነው። ያ ማለት አንተ በየቀኑ መጽሐፍ ቅዱስ አጥንተ ስፒሪቹዋል ኢንቴግሪቲን ጠብቀ ማቹርድ ሆነ እየኖርክ ነው ማለት አይደለም። እሱ የአንተ የቤት ስራ ነው። አንዳንድ ጊዜ እኔ እኮ አንዳንድ ይገርመኛል፣ ውዝግብ ነው የሚያደርገኝ ይላሉ አንዳንድ ሰው። በዚህ በኩል ሳይ የሚደንቅ አገልግሎት፣ በዚህ በኩል ሳይ ደግሞ ይላሉ ሰዎች። ማንም አያገለግልም ነው ማጫወት። በባህሪ ቢሆን ማንም አይሰጠውም ነው፣ ማንም አይሰጠውም። አሁን የማይናደዱ ሰዎች ቢል አንገለገላትም፣ አንዳችን የለም። በቃ ተስፋ የማይቆርጡ ሁል ጊዜ የለም። በቅርብ አንድ በጣም የሚገርም አጭር ጽሁፍ እያነበብኩ ነበረና ፒክቸሩ እንደዚህ ማይክ የያዘ ሰው የሚደማ እጅ ያሳያልና the bleeding pastor የሚል አጭር ጽሁፍ ነውና እንዴት በፔን ውስጥ ሆኖ ከፔናችሁ እግዚአብሔር ሪሊፍ እንድታገኙ ይረዳችኋል እያለ የሚሰብክ ነው። እና the bleeding pastor ይላል ጽሁፉና በቃ እያየሁት እንደዚህ ኢሞሽናል አደረገኝ ጽሁፉ። እንደዚህ ወደ ታች ስወርደው ብቁ ሰዎች ቢሆን ማንም አይመረጥም፣ ማንም ይሄንን ማይክ አይዝም። ማንም ብቆች ቢሆን የሚመረጡት ማንም ይሄንን ማይክ አይዝም። ቀረብ ብዬ እናገራለሁ። ማንም ነገር ግን የጸጋው ስጦታ የጸጋው ችሮታ በጎ ስለሆነ እግዚአብሔር አምኖ ይሾማል። እግዚአብሔር ስሙ ይባረክ። ስለዚህ እቺ በጣም መታወቅ አለበት። ሶስተኛ ስጦታው ለአገልግሎት ነው። እሺ ለአገልግሎት ለሲቪ አይደለም የተፈለገው። እንዲህ ለበስ አድርጎ ምናምን ለመለየት ለአገልግሎት ነው የተፈለገው። አገልግሎት ማለት ደግሞ ወደ ታች ነው፣ እንደምታውቁት ወደ ታች ነው አገልግሎት። ስጦታው የተፈለገው ለአገልግሎት ነው። በቃ ስጦታው የተሰጠው ለአገልግሎት ነው። ይሄ በጣም መታወቅ አለበት። እነዚህ የምናገራቸውን ነገሮች አሁን ባነበብነው ክፍል ውስጡን ተብራርተው ተቀምጠዋል። አሁን የበለጠ ለማንበብ የሚረዳችሁን የመጽሐፍ ቅዱስ ክፍሎች ጠቅስና እናንተ ደግሞ ትጽፋላችሁ። የምትጽፉ መጽሐፍ ቅዱሳዊ ክፍሎች ወይንም ንባባት ማለት ሮሜ 12 ከ3 እስከ 8፣ ከዚህ በኋላ ለምታስተምሩ ለሌሎች ለምታካፍሉ አንደኛ ቆሮንቶስ ከምዕራፍ 12 እስከ 14 ያለው፣ ኤፌሶን 4 ከ7 እስከ 16፣ አንደኛ ጴጥሮስ 4 10 እና 11 ከ10 እስከ 11። ጥሩ። በመጀመሪያ ባነበብነው የአንደኛ ቆሮንቶስ ምዕራፍ 12 ከቁጥር 14
እስከ 21 ባለው ክፍል ውስጥ እስከ 31 እስከ መጨረሻ እስከ 31 ባለው ክፍል ውስጥ አይታችሁ ከሆነ አንድን የሰው ልጅ ወይንም እናንተ ራሳችሁ መሳል ትችላላችሁ። አካላት ብልቶች ይላል። አንድ ብልት፣ እጅ፣ እግር፣ አይን፣ ጆሮ የመሳሰሉት ዘን አንዱን ይህንን ስለማላደርግ እኔ ምንድነው ጥቅሜ ሊል አይችልም። ለምሳሌ እጅ እኔ እኮ ምንም ዕቃ ብድግ ስለማላረግ ማነው ስለማላሸት ምንድነው አሁን ዕቃ ብድግ ማድረግ ብቻ ምንድነው አገልግሎቴ ሊል አይችልም። እጅ ማንሳት ነው ስራው፣ ደግሞ ማሽተት ነው ስራው፣ መቅመስ ነው፣ መስማት። በዚህ ተጋጥሞ ነው የሚኖረው። ከዚያ አንዳንድ ደግሞ በዲቪዥን የከበሩና የተናቁ የምንላቸው ክፍሎች አሉ። ለምሳሌ አስባችሁ ታውቃላችሁ? የእግራችሁን ትንሿን ጣት ብታጡ ባላንስ ቀላል አትሆን። አውራ ጣታችሁን ካጣችሁማ ትደገፉናላችሁ ሁሉ። አሁን ትንሽ ናት የምትሏት ናት። አንድ ሰው ሲያስተምር እንዳለው አንድ እንስሳ በቁሙ ቆሞ አለ እንደዛ እየተንጎማለለ የሚሄድ 4 ጉንዳኖች መጥተው ቢጎትቱት አስቡ አለ። ቢጎትቱትና ረገጥ ነው የሚያረጋቸው አለ። አንድ የሆነ ዝም ብላችሁ አንበሳ አስቡ እንግዲህ ከግዙፎቹ መካከል ቢሞት ግን አለ ጆሮውን ለሁለት ነው ይዘውት የሚሄዱት። ለሁለት ነው ወደ ጉድጓዳቸው ይዘውት የሚሄዱት። እቺ ያው ሲሞት ይበሰብሳል፣ ይሄ ቀነጠሳል። ለሁለት ነው እንዲያረጉ ይዘውት የሚሄዱት። እና ሰውየው ምንድነው የሚለው? ከአካል ውጣና ሞክራት ይላል እያስተማረ። ከአካል ውጣና ሞክራት እንዴት እንደምትቀልታ ታየዋለህ ምናምን ይላልና አካል ትንሽ ነው የምትመስለው፣ ሁሉ ግን ተጋጥሞ ነው የሚቆመው። በመኪና እየሄዳችሁ መስኮት ከፍታችሁ ጆሮ ግንዳችሁን ሲያጮላችሁ ትቀንሱታላችሁ አይደል? በጣም ፍጥነት ስላለው ንፋስ። ስትሄዱ ግን እግዚአብሔር ለጆሮአችሁ መጥኖ አየር እንደሚልክ ግን አስተውላችሁ። እንደዛ ነው ኦፕሬት የሚያደርገው። ሁሉ ነገር በመጠን ማለት። ስለዚህ እዚህ ክፍል ላይ በጣም ጥንቃቄ ማድረግ የሚኖርብን ነገር ስለ ጸጋ ስጦታ፣ ስለ መንፈስ ቅዱስ ስጦታ ስናወራ ስለ አካል እያወራን ነው። ስለ አንድ ወጥ አካል እና ስለ ብልቶች እያወራን ነው። እዚህ መካከል የአገልግሎት ጉዳይ የተገለጸባቸውን ተምሳሌታዊ ኢሜጀሪ እንይ እዚሁ ክፍል ውስጥ ማለት ነው። ስለዚህ አሁን ኢሜጀሪ ነው ርዕሳችን። ኢሜጀሪ አገልግሎት የተሳለበት አምሳያ ሰውነት ነው። የሚገርማችሁ ሰውነት ነው። በሰውነት ውስጥ ያለ ፈንክሽን በቤተ ክርስቲያን ውስጥ ያለ የእያንዳንዱ አማኝ አገልግሎት ተስሏል። ሰውነት የተለያየ አካል ብልት አለ። አሁን እነዚህ በጣም ቀላል ናቸው፣ ግን ኮንክሪት እናደርጋቸዋለን። ሁሉ በአንድነት አንድ ይሆናል፣ አንድ አካል ይሆናል ማለት ነው። ስለዚህ እነዚህ የቤተ ክርስቲያን አገልግሎቶች ምንም ብዙ ቢሆኑ እንደ አካል ብልት ነው ሃርመናይዝ አድርገው ማለት ነው። ለምሳሌ እኔ ይሄንን ሃይላንድ እንደዚህ ለማንሳት ብሞክር ወገቤ ይታጠፋል፣ እርስ በርስ እንታዘዛለን እንጂ እንደዚህ ነው እንደማነሳው አይደለም እኮ። እርስ በርስ ሃርመናይዝ እናደርጋለን። በቤተ ክርስቲያን ውስጥም ያለው አገልግሎት ይሄንን ነው የሚመስለው። እንግዲህ አሁን የተለያየ አካል ብልት አለ ብለናል። ሁሉ በአንድ አንድነት አለው ብለናል። እርስ በርስ መፈላለግ ደግሞ አለ። መፈላለግ አለ። እቺ በጣም ቀላል ትመስላለች፣ ግን ወሳኝ ናት። ምሳሌ አይኑን ትንሽ የቆጠቆጠው ሰው እንደዚህ ነው እንደሚያከው እንደዚህ ሊያክ ይችላል። ለምንድነው? አይኑን ሲቆጠቁጠው ወዲያው ምንድነው የሚለው ይላል? ይፈላለጋል። ሰውነት ይፈላለጋል። ስለዚህ በቤተ ክርስቲያን ውስጥ ያለ የመንፈስ ቅዱስ ስጦታዎች እርስ በርስ አንዱ አንዱን ኮምፕሊመንት ያደርጋል፣ አንዱ አንዱን ይፈልጋል። ስለዚህ እዚህ መካከል የጸጋ ስጦታ ተቀባይ እንጂ ሙሉ ሰው የለም። እቺ መታወቅ አለባት። ተቀባይ ነው፣ ሙሉ ሰው ግን የለም። እንፈላለጋለን። አንድ ሰሞን የተለመደ ነበር። ልክ ሰላም ተባብለን ስንለያ እንፈላለግ ምናምን እንላለን። እንፈላለግ በቃ ግድ የላችሁ፣ እንፈላለግ። አንዳችንን ስለምንጠቅም ሁሉም ጋር ለሌላው የሚጠቅም አንድ ነገር ስላለ ማለት ነው። እዚህ ጋር ሶስቷን እንዳትረሱ። የተለያዩ የአካል ብልቶች አሉ። ሁሉ ተጋጥመው አንድነት ይሰራሉ። ከዚያስ አንዱ ሌላውን ይፈልጋል። 3 ነገር አይደል? እቺ ባልተሟላችበት ሁኔታ
አንድ ሚለር ኤሪክሰን የሚባሉ ቴዎሎጂ ስኩል የሚታወቁ የስልታዊ ነገረ መለኮት ምሁር አሉ። በጣም የሚያምር አገላለጽ አላቸው። እሱን እጠቅሳለሁ። እነዚህ ሶስቱን ይላሉ የተለያዩ የአካል ብልቶች እንዳሉ ካለማወቅ የሚመጣ፣ ሁሉ ተጋጥሞ አንድ አካል እንደሚሰራ ካለማወቅ የሚመጣ፣ አንዳችን ለአንዳችን የምናስፈልግ መሆናችንን ካለማወቅ የሚመጣ የሁለት ገጽታ ችግር ይመጣል ይላሉ። አንድ አታስፈልገኝም የሚል ትዕቢት፣ አላስፈልግም የሚል ታናሽነት። ሁለቱ ችግሮች ይመጣሉ ይላል። አታስፈልገኝም የሚል ትዕቢት እና አላስፈልግም የሚል የበታችነት። ከላይ ያሉትን ሶስቱንም ባላንስ ካደረግን ታስፈልገኛለህ፣ አስፈልጋለሁ ይሆናል ማለት ነው። ሁለቱ በጣም ወሳኝ ናቸው። እነዚህን ሶስቱን በጥንቃቄ ማስተዋል አንድ ሰው አታስፈልገኝም ከሚል ትዕቢት ራሱን ያስመልጣል፣ ይድናል። አላስፈልግም ከሚል ደግሞ የበታችነት ስሜት ይድናል ማለት ነው። አረ እንትንን ስብከትንማ እንትና ይስበኩት እኛ በምን አፋችን አይልም። ዝማሬን እንትና ይዘምሩት እኛ በምን አፋችን፣ መምራትን ነገሌ ይምሩት እኛ በምን አቅማችን፣ መስጠትን ነገሌ ይስጡ በእኛ በምን አቅማችን። ሁሉንም አገልግሎት ይሰጣል። በቃ እኔ አልችልም፣ እኔ ብቁ አይደለሁም ይላል። ይሄ በጣም ወደዚህ ኤክስትሪም ደግሞ አለ ብሎ ከጀመረ የማይመለስ በቃ አታስፈልገኝ። አንድ ጊዜ ጅማ ዩኒቨርሲቲ እያለን እሺ ምን እናድርግልህ ሌላ አለችኝ አንዲት እህት። ቴክኖሎጂ ካምፓስ አገልግዬ ስወጣ ምን እናደርግልህ ስትለኝ፣ ያው ባጃጅ ጠራችሁልኝ፣ ወደ ቤት የሚሄድበትን ባጃጅ ጠሩልኝ። ባጃጅ ጠራችሁልኝ፣ እግዚአብሔር ይባርካችሁ፣ ጸልዩልኝ አልኳት። ክውን ያለችው በቃ ክውን ያለችው። እንዴ ይጸለይላችኋል እንዴ አለች። ከዛ አንተ የምርም አይጸለይልንም እንዴ አልኩኝ ለራሴ። እንዴ አይጸለይልንም እንዴ? ምክንያቱም አሁን እንግዲህ ማይክ ይዤ በዚህ በለው በዛ በለው ስል ለቅዱሳን ችግር ሁሉ መፍትሄ አለ ይመስሏታል። እኔ አድርስ የተባልኩትን አድርሼ እንደወረድኩኝ አላወቀች መሰል። ያኔ በእርግጥ እኔ ግራጁዌት አድርጌ ነበር፣ ኢሚዲየት ግራጁዌት እንዳረኩ ነበር። በእርግጥ የፈተናም ስጋት ስለሌለብኝ በከፍተኛ ኃይል አገልግዬ ሊሆን ይችላል አላውቅም። አገልግዬ ሊሆን ይችላል አላውቅም። ግን ፖይንት ይጸለይ፣ ሁሉም ሰው ይጸለይለታል። ሁሉም ሰው ይጸለይለታል። ባለፈው አሁን አንድ ሰው እኛ መካከል ገርሞኛል። ምን ገረመ? ለጉባኤ ስትጸልይ አለኝ። ሄደ ከኋላ ለሚስት ስትጸልይ አየሁ። እንዴ እናቴ፣ ለዋናው ካልጸለይኩ ለማን ነው የምጸልየው ነው ማለት ግርም ብሎታል። ለሚስት ስትጸልይ አየሁ ነው እና ጉባኤ ስለሆነ በልቤ አስቤያት ሊቀር ነው እንዴ? ብቻ አንዳንዶቻችሁን ቀንሼ ነው የምጸልይላት። እንዴ ለምን አልጸልይም ነው? ለምን እሷ ጸሎት ያስፈልጋታል። እኔ ቤት እንዴት እንደምጸልይልኝ ደግሞ እኔ የማውቀው እድሉን ተጠቅሜ በጉባኤ ልጸልይላት እንጂ። ስለዚህ ሁላችንም ያስፈልገናል ነው። ስለዚህ አታስፈልገኝም ልንል አንችልም፣ አላስፈልግምም ደግሞ። ሁለቱም አንዱ ትዕቢት ነው፣ አንዱ ደግሞ እንዳልተቀበለ አክት ማድረግ ነው። ኦኬ እኔ አልጠቅምም ካለ አልተሰጠኝም እያለ ነው። እዚህ ደግሞ ተሰጥቶሃል እየተባለ ነው። ስለዚህ ሰጪውንም አልሰጠኸኝም የማለት ያህል ተሰጥቶናል ማለት እንወዳለሁ። ስለዚህ ሁላችንም ከትዕቢትም ከአጉል ትህትናም መጠበቅ አለብን ማለት ነው። መጠበቅ አለብን። ይሄ ማለት ከቤት ውስጥ አገልግሎት እኮ ይጀምራል። በነገራችን ላይ አንድ ሰው ተጨንቆ እያያችሁ አንዳንድ ሆነስትሊ ስፒኪንግ አንዳንድ ወዳጆች አላችሁ ቤት ውስጥ የተጨነቀ ሲብሊንግ እያያችሁ የሆነ አገልጋይ የምታስቡ አላችሁ። ቀጥታ ማጸልዩ ባይምሯችሁ ነግቶ ለገሌ ደውልኝ የምትሉ በቃ ደውዬ አረ እንደው ጠጋ ብላችሁ ናስቲ ብላችሁ እቅፍ አድርጋችሁ አጸልዩ። የሆነ ብቻ እግዚአብሔር የሚሰራው ስራ አለ አምናለሁ ብላችሁ እግዚአብሔር ይረዳሃል
ቶሎ ብሎ የሚያስበው የሆነ ማይክ የያዘ ሰውዬ ወይ ደግሞ ከዚህ በፊት ያገለገለ ሰው ነው የሚያስበው ብዙ ሰው። ግን እናንተ ራሱ የተቀበላችሁት እኮ ብዙ ጸጋ አለ፣ ብዙ የመንፈስ ቅዱስ ስጦታ አለ። ስለዚህ ይሄ በጣም ሊታሰብበት ይገባል። ይሄንን ስናደርግ አሁን ምን ብለናል? አታስፈልገኝም እንዳንል፣ አላስፈልግምም እንዳንል፣ ሁሉም በልክ ማድረግ ስላለብን በላይ ያለው ሶስቱ ያየናቸው አንድ የተለያየ አካል ብልት መሆናችን፣ ሁሉ ተጋጥሞ አንድ አካል እንደሚሰራ፣ ደግሞም አንዱ አንዱን እንደሚፈልግ ያየናቸው እነዚህ ነገሮች በቤተ ክርስቲያን ውስጥ ሙላታችን እንደሆኑ አውቀን ሁሉን በፍቅር ማድረግ አለብን። ቅድሚያ በፍቅር ሁሉን የምናደርገው። አንድ በጣም እምወደው አገላለጽ አለ። አንድ ጆን ፍሬም የሚባሉ ሰው ሁሉን በፍቅር ማድረግ ያለብን አንዱና ዋነኛው ምክንያት ይላሉ የጸጋ ስጦታ ጊዜያዊ ነው ይላሉ። ትሰመርበት። የጸጋ ስጦታ ምናዊ ነው? ሰማይ ቤት ሄደን ንስቲ አሁን የተጨነቃችሁ እንጸልይላችሁ አትል ነገር እዚሁ ነው አገልግለ የምትሄደው። ጌታ ሲመጣ ቅዱሳንን ሰብሰብ አድርግልኝ በተስፋ መቁረጡ ስላሉ ጸልይላችኋለሁ አትል። በጉብርሃን ነው እግዚአብሔር ያሳይ። እንግዲህ አማኒ የምሬን እኮ ጊዜያዊ ነው ማለት ነው አይደለ? ስለዚህ ለዘላለም ልናገለግልበት አይደለም እኮ የፈውስና ታምራት የሚሰጠን ነው እንዴ? አይደለም እኮ ይመጣል ዋናው ፈዋሽ። የዛኔ እንዳንተዛዘብ ካሁኑ ቦታችንን ያኔ ልፈውሳችሁ ስለማትል አሁኑኑ በስነ ስርዓት በፍቅር ሁሉ ማለት ሁሉ በፍቅር ሊሆን የተገባ ነው። ስለዚህ ወንድሞችና እህቶች በቤተ ክርስቲያን ውስጥ ያለን አገልግሎት እንግዲህ አገልግሎት ምን እንደሆኑ ጠቅሼ ወደ መውጫና መቋጫ ይመጣሉ። አገልግሎት ስንል መግቢያ ላይ እንዳልኩት የጸጋ ስጦታዎች ከተባለ ወዲያ ወደ አማኙ ማህበረሰብ አእምሮ የሚመጣው ኮንፈረንስ፣ የኃይል አገልግሎት፣ የትንቢት መገለጥ፣ የመናፍስት መለየት፣ የርኩስ መንፈስ መውጣት፣ እነዚህ ናቸው። ቶሎ የጸጋ ስጦታዎች ሲባሉ ራሱ ሰው ወደ አእምሮ የሚመጣው ያ ነው። ግን እዚህ ውስጥ አስተውላችኋል? የጸጋ ስጦታዎች የሚባሉት እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁ ብልቶች ናችሁ። እግዚአብሔር በቤተ ክርስቲያን አንዳንዶቹን አስቀድሞ ሐዋርያት፣ ሁለተኛ ነቢያት፣ ሶስተኛ አስተማሪዎች፣ ቀጥሎም ታምራት ማድረግን፣ ቀጥሎም የመፈወስ ስጦታን፣ እርዳታንም፣ አገዛዝንም፣ የልዩ ልዩ አይነት ልሳኖችንም አድርጓል። ሁሉ ሐዋርያት ናቸውን? ሁሉ ነቢያት ናቸውን? ሁሉ አስተማሪዎች ናቸውን? ሁሉ ታምራትን ይሰራሉን? ሁሉስ የመፈወስ ስጦታ አላቸውን? ሁሉስ በልሳኖች ይናገራሉን? ሁሉስ ይተረጉማሉን ብሎ ይጠይቃል። ስለዚህ አያችሁት፣ አሁን ቅድም ያልናቸው የተአምራት የኃይል የሚባሉት አገልግሎት ኢንጀነራል ራሱ የመናገርና የኃይል ነው የሚባሉት ምድባቸው ራሱ ስጦታው እነዚህ እንዳሉ ሆኖ ሌሎች ግን ብዙ ስጦታዎች ደግሞ እዚህ እንደተጠቀሱ ወቁ። ሌላ ደግሞ የመንፈስ ቅዱስ ፍሬ ደግሞ አለ በዛ በኩል አይደለ? ስለዚህ እነዚህን ሁሉ የመንፈስ ቅዱስ ስጦታዎችን በቤተ ክርስቲያን በመለማመድ ነው አንዳችንን የምናንጸው። ለምሳሌ በጎ በመናገር እኮ እናገለግላለን። በነገራችን ላይ በጎን በመናገር ራስን በመግዛት በየዋሃት መንፈስ በእነዚህ እኮ እናገለግላለን። ስለዚህ አገልግሎት በጣም ብዙ መሆኑ ሊታወቅ ይገባል። እነዚህ አገልግሎት ቅድም እንዳልነው ለቤተ ክርስቲያን መታነጽ አንዳችን ከሌላችን ጋር እየተናነጽን እንድናድግ ነው የተሰጡን ማለት ነው። አንዳንድ ስጦታዎች ዱዋል የሆኑ ጥቅም አላቸው፣ መንትያ ጥቅም አላቸው። እኛን ያንጹንና የተቀረውን የአሕዛብ ዓለም ደግሞ ለወንጌል ጥሪ ያነሳሱታል ስጦታዎች። ለምሳሌ የኃይል አገልግሎቶች፣ የመናፍስት መለየት፣ የፈውስ አገልግሎት፣ የተአምራት እነዚህ ለአሕዛቡ ዓለም ላላመነው ዓለም
እግዚአብሔርን ለማወቅ መነሳሻ ምክንያቶች ነው የሚሆኑት። ለምን? ለእኛማ እግዚአብሔር አዳኝ መሆኑን እኮ አወቅን። አዳኝ መሆኑን አወቅን። ፈዋሽ መሆኑን አወቅን። ለእኛ የእግዚአብሔር ቃል በተግባር እየጸና መሆኑን ማሳያ እንጂ እንደ አዲስ የሚሉ ሰዎች አሉ። እሱን ከቅርብ ጊዜ ወዲህ ነው እኔ በደንብ የተለማመድኩት። በነገራችን ላይ አማኝ ሆናችሁ እግዚአብሔር ጨጓራ ሲፈውስ የምትደነቁ ሰዎች፣ የምትደነቁ ማለት አታምንም ተፈወሰ የሚሉ ሰዎች አሉ። ማመን አምናለሁ፣ እግዚአብሔር ይፈውሳል። አንኮንሸስ ኤቲስት ከመሆን ግን መዳን ጥሩ ነው። እሺ በኢየሱስ ስም አታምንም ይላል፣ አምናለሁ። በእውነት እግዚአብሔር ካደረገ አምናለሁ በእውነት። ስለዚህ አንኮንሸስሊ ኤቲስት እንዳንሆን ማለት ነው። አንዳንድ ነገር እግዚአብሔር አያደርግም ብላ አምነህ ነበር ወይ ነው። አንኮንሸስ ኤቲስት ማለት ጉባኤ ውስጥ ቁጭ ብላችሁ ከመድረክ እግዚአብሔር ነገራችሁን እንደሚለውጥ እየነገራችሁ ቁጭ ብላችሁ ምትሉ ሰዎች ማለት ነው። ያ ገብቶኛል እኮ የምትለው ነገር ግን ያልተረዳው ነገር አለ የሚሉ ሰዎች አሉ። ጉባኤ ውስጥ ቁጭ ብለው አይ ተሞክሯል፣ በነገር ላይ ተሞክሯል፣ አንተ አይ ቲንክ ሶስተኛ ሰው ነህ እና የሚሉ ሰዎች አሉ ጉባኤ ቁጭ ብለው እና እንደዚህ እያሉ 13ኛ ሰዋቸውን ይቆጥራሉ። እነዚህ ሰዎች ቆጣሪ ይባላሉ። ብድግም አይሉ ማለት ነው። እግዚአብሔር ካለ ይሁን የማይሉ ማለት ነው። እሱ እንደፈቀደ ይሁን የማይሉ ማለት ነው። ቁጭ ብለው ለእግዚአብሔር እንትን ይሉለታል። ስለዚህ አንኮንሸስ ኤቲስት እንዳንሆን መጠንቀቅ ጥሩ ነው። የተአምራት የድንቅማ ቤቱ ነው እኮ ይሄ ቤቱ ነው። አንዳንዱ እኮ ብሎ አልታገል ብሎ እኮ ነው የማይፈወሰው እንጂ ቤቱ ነው ይሄ ቤቱ ነው። ገና ነው አላሳመነኝም ይላል አንዳንድ ሰው። ጥሩ መጥቷል እኮ አነጋገሩ መጥቶ አላሳመነኝም ምናምን ይላል። በአዲስ ኪዳን የወንጌላት ትምህርት ውስጥ ኢየሱስ አንድ የሚጠይቃት ጥያቄ ልትድን ትወዳለህን ይላል። ለምን ይመስላችኋል እንዴ? የሚድነው ሰው በሽታውን ማወቅ አለበታ። ግድ እኮ ነው። አዎ እድን ዘንድ ወዳለሁ ለማለት እኮ ምን አይነት ሚዝረብል ሁኔታ ውስጥ እንዳለ ማወቅ አለበት እኮ ሰው። አለበለዚያ እኮ ሪስፖንሲቭ አይሆንም። ኧረ እንዳታስብ ምናምን ይላል አንዳንድ ሰው። ኧረ እንድች ብላ ዳና ሁሉ ዳና ስሙ ይባረክ ምናምን ይላል። ግን ቤዚካሊ ቨልነረብል መሆን ስለሚፈራ ነው። ለእኛ እኮ ሁሉ ሁን የተባለው ለሱ ነው። ለጌታ እኮ ነው ሁን ሁሉ የተባለው፣ ለእኛም እኮ አይደለም። እንደው ሰው ያልሰማውን ጉድህን ንገረን እኮ አይደለም የተባለው፣ ንገርን የተባልከው። ጌታ ይርዳል። ሳይድ ኖት ናትች። ለመጠቅለል የመናገር ስጦታ የሚባሉ አሉ። የመናገር ስጦታ የሚባሉ ትንቢት፣ ትምህርት፣ መነቃቃት፣ ቋንቋ፣ ልሳን። የልሳን ደግሞ ትርጓሜ። ትንቢት፣ ትምህርት፣ እነዚህ መነቃቃት፣ ይሄ በመንፈስ ቅዱስ ኃይል ማስታጠቅ። ልሳን፣ የልሳን ደግሞ መተርጉማን ይኖራሉ፣ እነሱ ይተረጉማሉ። የአገልግሎት ስጦታዎች የሚባሉት አክቹዋሊ ፈንክሽን የሚያደርግ ደፋ ቀና ከፍ ዝቅ ማለት የሚጠይቁ የርህራሄ መስጠት፣ አስተዳደር፣ እነዚህ ፕራክቲካሊ እንቅስቃሴ የሚፈልጉ አገልግሎቶች አሉ። ሌላው የድንቅና ታምራት ነው። አሁን ያልኩት መጨረሻ ላይ የድንቅና የታምራት ነው። ፈውስ፣ ተአምራት፣ ትንቢትም እዚህ ውስጥ ይካተታል። ምክንያቱም በትንቢት ውስጥ አንዳንድ ፈውስና ተአምራት ስለሚያልፍ ይህንን የመሳሰሉት ናቸው። በነገራችን ላይ ድንቅና ተአምራት እንድናይ እጅጉን አብዝተን ልንጸልይ ይገባል። ምክንያቱም ባለፈው ስንማር ነበር ጠላቶች ቢዋሹ እንጂ እግዚአብሔር በስራ ላይ ነው። እቺን ሐሳቤን ዘርዘር አድርጌ እንደተናገርኩኝ ሰብሰብ አድርጌ ስዘጋ እንደ መጽሐፍ ቅዱስ አስተምህሮ ይህች የሕያዋን ማህበር ይህች አጥቢያ የጸጋ ስጦታዎች ቀጥለዋል፣ አሁንም አሉ ብላ ታምናለች። እንለማመዳለን። እናንተ ጸልዩልን እንጂ አሜን እንላለን። እናንተ እግዚአብሔር ጣልቃ እንዲገባ ኢንተርቪን አድርጉ እንጂ እኛ እንንበረከካለን። እግዚአብሔር ካደረገ እሺ እንላለን።
የጸጋ ስጦታዎችና አጠቃቀማቸው የሚል ትምህርት ነው አሁንም የሚያስፈልገን እንጂ እግዚአብሔር በጸጋ ስጦታው አሁንም በልግስና በዚች ቤተክርስቲያንና በአሁኗ ቤተክርስቲያን አብሮ አለ ብለን እናምናለን። ይህም ትምህርት እናምናለን አይደለምን? ስለዚህ በቤተክርስቲያን ውስጥ የተለያዩ የጸጋ ስጦታዎች ይሰጣሉ። እነዚህ ሁሉ እያንዳንዳችን የአካል ብልቶች እንደመሆናችን አንዱን አካል እንሰራ ዘንድ ማንም የማይጠቅም አንድ ሰው ብቻ የሚጠቅም ጥቂት ሰው ብቻ የሚጠቅም ተብሎ እንዳይከፋፈል ሁሉም የሚጠቅም ነው። አንዱን አካል ያዋቅራሉ፣ ደግሞም እርስ በርስ ይመጋገባሉ። አንዱ ለአንዱ ነው እዚህ ያለው። አንዱ ለጥቂቶች አይደለም፣ አንዱ ለራሱ አይደለም፣ አንዱ ለብዙዎች፣ አንዳችን ለሌላችን ያለ ነው ማለት ነው። ስለዚህ አታስፈልገኝም አንልም፣ አናስፈልግምም አንልም። እግዚአብሔር በዚች ህብረት ውስጥ በእኛ ሊጠቀም ወዶና ፈቅዶ መርጦናል፣ ታማኝ አድርጎም ሾሞናል። ይህ ስለ ሁላችን ተነግሯል። ይህ የእግዚአብሔር ቃል ነው። እግዚአብሔር ይባርካችሁ።